ከትንሣኤው እሁድ በኋላ ያሉት 7 ቀናት ዝም ብለው የመጡ ቀናት አይደሉም። እያንዳንዱ ቀን የራሱ የሆነ ስያሜ፣ ምስጢርና ከሺህ ዘመናት በፊት የተነገረለት ትንቢት ፍጻሜ ያለው። የሰው ልጅ ከሲኦል ወደ ገነት የተሻገረው በየትኛው ዕለት ነው? ሐዋርያው ቶማስስ በጥርጣሬ ውስጥ ያገኘው ድንቅ ምስጢር ምንድነው? ዛሬ በብዙዎች ዘንድ የማይታወቁትን የሰሙነ ፋሲካን 7 ታላላቅ ምስጢሮች አንድ በአንድ እንፈታለን። ሰላም የእግዚአብሔር ቤተሰቦች እንደምን አላችሁ? የእግዚአብሔር ጸጋና ሰላም ከሁላችንም ጋር ለዘላለሙ ይኑር። ለቻናላችን አዲስ ከሆኑ ሰብስክራይብ በማድረግ ይህ ቪዲዮ ለሌሎች እንዲደርስ ደግሞ ላይክ በማድረግ የመንፈሳዊ በረከት ተሳታፊ ይሁኑ። ከሞት በኋላ ሕይወት አለ፣ ከጨለማ በኋላ ብርሃን አለ። የሰው ልጅ ለዘመናት በሲኦል ጥላ ስር ሆኖ ሲጠባበቀው የነበረው ያ ታላቅ ቀን ደረሰ። ሞት ተሸነፈ፣ መቃብር ተከፈተ፣ የሰው ዘር ነፃ ወጣ። ነገር ግን የትንሣኤ ምስጢር በአንድ ቀን ብቻ የሚቆም አይደለም። ቤተ ክርስቲያናችን ከትንሣኤ እሁድ ጀምሮ ያሉትን 7 ዕለታት በልዩ ስያሜና በታላቅ ምስጢር ታስባቸዋለች። ዛሬ በሰሙነ ፋሲካ ውስጥ የተደበቁትን 7 ድንቅ ታሪኮች በጥልቀት እንመለከታለን። እስከ መጨረሻው አብራችሁን ቆዩ። ሰኞ ማዕዶት ይባላል። ትርጉሙ መሻገሪያ ማለት ነው። ይህ ዕለት የሰው ልጅ ከጭንቀት ባህር ከሲኦል እስር ቤት ወደ ገነት ሰላም የተሻገረበት መታሰቢያ ነው። እስቲ ወደ ኋላ እንመለስ። እስራኤላውያን በግብጽ ባርነት ስር ሆነው ይጮሁ ነበር። ከፊታቸው ባህረ ኤርትራ፣ ከኋላቸው የፈርዖን ሰራዊት። ነገር ግን እግዚአብሔር በሙሴ በትር ባህር ከፍሎ አሻገራቸው። ይህ የታሪክ ጥላ ነበር። እውነተኛው ማዕዶት ግን በክርስቶስ ተፈጸመ። ፈርዖን የዲያብሎስ ምሳሌ ነበር፣ ግብጽ ደግሞ የሲኦል። ክርስቶስ በመስቀል በትር ባህረ ሲኦልን ከፍሎ በአዳም ምክንያት ታስረው የነበሩትን ነፍሳት ሁሉ ወደ ምድረ ርስት ወደ ገነት መለሳቸው። ይህ ዕለት የሰው ልጅ ተሻገርኩ ብሎ በአምላኩ ቸርነት የተደሰተበት ታላቅ ቀን ነው። ዕለተ ማክሰኞ ቶማስ ወይንም የእምነት ፈተና ይባላል። ማክሰኞ በሐዋርያው ቶማስ ስም ይጠራል። ቶማስ መራራውን ሐዘን አይቷል። ጌታው በመስቀል ላይ ሲሞት በገዛ ዓይኑ ተመልክቷል። ጌታ ለሐዋርያት በተገለጠበት ጊዜ ቶማስ አልነበረም። በዚህም የተነሳ ጌታ ተነሳ ሲሉት ማመን ከበደው። እኔ ሳላይና የችንካሩን ምልክት በእጄ ሳልዳስስ አላምንም አለ። ይህ የቶማስ ጥያቄ የሁላችንም የሰው ልጆች ድካም ነበር። ጌታችን ግን በቸርነቱ ቶማስን አልተወውም። በዝግ ቤት ገብቶ ጣትህን ወደዚህ አምጣ አለው። ቶማስ የጌታን ጎን ሲዳስስ እጁ በእሳት ውስጥ እንደገባ ጅማት ተኮማተረ። በዚያ ቅጽበት የጌታን አምላክነት አመነ። በስሜት ጌታዬ አምላኬ ብሎ ጮኸ። ጌታችንም ለሁላችንም የሚሆን ትልቅ ትምህርትን ሰጠ። ስላየኸኝ አምናሃል፣ ሳያዩ የሚያምኑ ብፁዓን ናቸው አለ። ዛሬም ቤተ ክርስቲያን ቶማስን በማሰብ እምነታችን እንዲጸና ትጸልያለች። ዕለተ ረቡዕ በአልዓዛር ስም ተሰይሟል። ጌታችን ኢየሱስ ክርስቶስ ከመቃብር ርቆ በነበረበት ወቅት ወዳጁ አልዓዛር ታሞ ሞተ። 4 ቀናት አለፉ። አስከሬኑን መሽተት ጀመረ። ነገር ግን የሕይወት ጌታ ወደ መቃብሩ መጣ። አልዓዛር ሆይ ውጣ የሚል ታላቅ ድምፅ በሞት መንደር አስተጋባ። የሞተው ተነሳ፣ የታሰረው ተፈታ። ይህ ታምር ግን ለጌታችን ትልቅ ፈተና ይዞ መጣ። አይሁድ ይህን የሚያደርግ ሰው ካለ ዓለሙ ሁሉ ይከተለዋል ብለው ቀኑበት፣ ሊገድሉትም ተማከሩ። ቤተ ክርስቲያን ይህን ዕለት ስታስብ አልዓዛርን ያስነሳው አምላክ ለኛም የትንሣኤ ሕይወት እንደሆነና ለሚያምኑት ሁሉ ትንሣኤ ዘለ ክብር እንደሚሰጣቸው እየመሰከረች ታመሰግነዋለች። ሞት በአምላክ ቃል ፊት ሥልጣን እንደሌለው የታየበት ዕለት ነው ረቡዕ። ሐሙስ የአዳም ሐሙስ የተስፋው ፍጻሜ ይባላል። ሐሙስ የአዳም ዕለት ነው። አዳም ከገነት ሲወጣ በዓይኑ እንባ በልቡ ሐዘን ሞልቶ ነበር። ነገር ግን ቸሩ አምላክ ከ5 ቀን ተኩል በኋላ ከልጅ ልጅ ተወልጄ ያድንሃለሁ የሚል የማይታጠፍ ቃል ገባለት። 5500 ዓመታት አዳም ይህን ተስፋ ይዞ በሲኦል ውስጥ ጠበቀ። ሐሙስ ዕለት ያ የሺህ ዘመን ተስፋ ተፈጸመ። አዳም ወደ ቀደመ ክብሩ ተመለሰ። ርደተ ሲኦል ተቀረፈ። የጨለማው ግድግዳ በብርሃን መለኮት ፈረሰ። ኃጢአት በበዛችበት ዘንድ ጸጋ እግዚአብሔር ትበዛለች እያሉ አዳምና ሔዋን አምላካቸውን ያመሰገኑበት ዕለት ነው። ምንም እንኳን አዳም ከሲኦል የወጣው በዕለተ ዓርብ ቢሆንም
ቤተ ክርስቲያን ግን የአምላክን ቸርነትና የአዳምን ተስፋ ለይቶ ለማሰብ ይህን ሐሙስ አዳም ብላ ሰይማ በታላቅ ዝማሬ ታከብረዋለች። አምስተኛው አርብ ቤተ ክርስቲያን ወይንም የድህነት ማኅተም ይባላል። ብዙዎች አርብን የሕማም ዕለት ብቻ አድርገው ያስባሉ። ነገር ግን ለሊቃውንቱ አርብ የቤተ ክርስቲያን መሠረት የተጣለበት የድህነት ሥራ የተፈጸመበት ታላቅ ዕለት ነው። የቤተ ክርስቲያን ጉልላቷ መስቀል ነው፣ መሠረቷ ደግሞ ቀራንዮ። በዚህ ዕለት ከጌታችን ጎን የፈሰሰው ደምና ውሃ ለቤተ ክርስቲያን ልጆች የመንፈስ ቅዱስ ልደት ሆነ። የምንበላው ሥጋ መለኮት፣ የምንጠጣው ደመ መለኮት የተሰጠን በዚህ ዕለት ነው። አርብ የመና ፍጻሜ ነው። ሁሉም ነገር የተጠቃለለበት የሰው ልጅ በደሙ ተዋጅቶ የክርስቶስ ቤተሰብ የሆነበት ዕለት በመሆኑ ቤተ ክርስቲያን ተብሎ ይጠራል። ስብከት፣ ትምህርትና ታምራት ሁሉ በዚህ ዕለት ማኅተም አገኙ። ቀዳሚት ሰንበት ቅዱሳት አንስት ወይንም የፍቅር ታማኝነት ዓለም ሁሉ በፈራበት ሐዋርያት በተደበቁበት ሰዓት እነዚያ ደካማ ተፈጥሮ ያላቸው ቅዱሳት ሴቶች ግን ፍቅራቸው አላስቻላቸውም። ከመስቀል ስር አልጠፉም። ወደ መቃብሩም ሽቱ ይዘው በሌሊት ገሰገሱ። ድንጋዩን ማን ያንከባልልናል እያሉ በጭንቀት ሲሄዱ ከመቃብሩ ዘንድ መሬትን የሚያንቀጠቅጥ ብርሃን አዩ። መልአኩ ተነስቷል፣ እዚህ የለም ብሎ ታላቁን የምሥራች ለመጀመሪያ ጊዜ ያበሰራቸው ለእነርሱ ነው። ለታማኝነታቸውና ለጽናታቸው መታሰቢያ ይሆን ዘንድ ቤተ ክርስቲያን ይህን ዕለት ለቅዱሳት አንስት ሰጥታለች። መግደላዊት ማርያም የትንሣኤውን ብርሃን ቀድማ በማየቷ የሐዋርያት ሐዋርያ ሆና እንድታበስር ታላቅ ክብር ተሰጣት። እሁድ ዳግም ትንሣኤ ወይም የሰላም አዋጅ ትባላለች። በዋናው ትንሣኤ ሳምንት የምትመጣዋ ዕለተ እሁድ ዳግም ትንሣኤ ተብላ ትዘከራለች። ከላይ እንደተመለከትነው ጌታችን በትንሣኤው ዕለት ማታ በዝግ በር ገብቶ በቅዱሳት ሐዋርያት መካከል ተገኝቶ ሰላም ለሁላችሁ ይሁን በማለት ትንሣኤውን ሲገልጽላቸው ሐዋርያው ቶማስ አልተገኘም ነበር። በኋላ ከሄደበት ሲመጣ ጌታችን እንደተነሳና እንደተገለጸላቸው ሐዋርያት በደስታ ሲነግሩት በኋላ እናንተ አየን ብላችሁ ልትመሰክሩ ልታስተምሩ፣ እኔ ግን ሰምቻለሁ ብዬ ልመሰክር ላስተምር አይሆንም፣ እኔም ካላየው አላምንም አለ። ስለዚህም የሰውን ሁሉ ይልቁንም የመረጣቸው የወዳጆቹን የልብ ሐሳብ የሚያውቀው ቸርነቱ ወሰን የሌለው የባሕርይ አምላክ መድኃኔ ዓለም ክርስቶስ ልክ እንደ መጀመሪያው ትንሣኤ ዕለት አበው ሐዋርያት በተዘጋ ቤት በአንድነት ተሰብስበው እንዳሉ በሩን ሳይከፍት ገብቶ ሰላም ለሁላችሁ ይሁን በማለት በመካከላቸው ቆመ። ቶማስንም ያመንህ እንጂ ተጠራጣሪ አትሁን፣ እነሆም የተቸነከሩ እጆቼንና እግሮቼን የተወጋ ጎኔንም ናናይ ብሎ አሳየው። እርሱም ምልክቱን በማየቱ በመዳሰሱ ትንሣኤውንና አምላክነቱን እንደ ፍላጎቱ በመረዳቱ ጌታዬ አምላኬ ብሎ መስክሮ የክርስቶስን ትንሣኤ አመነ። የሳምንቷ ዕለተ ሰንበት የትንሣኤው ምስጢር ለሁለተኛ ጊዜ ለሐዋርያት የተገለጠበት ዕለት በመሆኑ ዳግም ትንሣኤ ተብሎ ይጠራል፣ ይከበራል። ዮሐንስ 20:24-30 ብርሃነ ትንሣኤውን የገለጸልን አምላካችን ለብርሃነ ዕርገቱም በሰላም ያድርሰን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።